ናችሁ ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ እንደምታዩት በስቴዲየም ላይ ተገኘው አሪፍ ፔይ እና የኢትዮጵያ ፕሪሚየር ሊግ የእግር ኳስ ደጋፊዎች ማህበር በጋራ ለመስራት ስምምነት ያደርጋሉ። ስምምነቱ ምን ይመስላል፣ ፕሮግራሙስ ምንድነው የሚለውን ከፕሮግራሙ መንከታተል ይሆናል። አብራችሁን ቆዩ። በመጀመሪያ ስምህንና የስራ ድርሻህን ግለጽልኝ። ግሩም ባላለው አሪፍ ፔይ ላይ የቢዝነስ ዲቨሎፕመንት እና ፓርትነርሺፕ ዳይሬክተር ነኝ። እንዴት ነበር የፊርማ ስነ ስርዓቱ? እንዴት ያገኘው? እጅግ በጣም አሪፍ ነበረ። አሪፍ ፔይ የተለያዩ ዘርፎች ላይ ኮንትሪቢዩት እያደረገ ነው። እንደ ክፍያ ስርዓት አሳላጅ ፕላስ ደግሞ ዲጂታይዜሽኑን ቤዝ በማድረግ የዛሬውም ስነ ስርዓት በስፖርቱ ዘርፍ ላይ ስፔሲፊካሊ ደግሞ በእግር ኳስ ዘርፉ ላይ ማምጣት የምንፈልገውን ለውጥ ያሳየንበት የፊርማ ስነ ስርዓት ነበር። በጣም ጥሩ። እንግዲህ በጋራ ለመስራት እንዴት ነው ያሰባችሁት? ኢትዮጵያ እግር ኳስ እንደምናውቀው ነው ብዙ ወዳጅ አለው። ነገር ግን እንደምንፈልገው ወደፊት አልሄደም። ያ ደግሞ ዋናው ምክንያት እግር ኳሱ ላይ የፋይናንሻል ጡንቻ የላቸውም ክለቦች። ይሄንን ፋይናንሻል ጡንቻ ቢውልድ ለማድረግ እንደ አሪፍ ፔይ ያለው ተቋማት የሚካሄዱትን ትራንዛክሽኖች ዲጂታይዝ በማድረግ የክለቡን ገቢ ከፍ ማድረግ አላማ ያደረገ ነው። በዚህ መሰረት የሜምበርሺፕ ክፍያዎች፣ የቲኬት ሴልስ፣ የማሊያ ሽያጭ እንዲሁም ደግሞ የዶኔሽን ፕላትፎርሞችን ዲጂታይዝ በማድረግ ለክለቡ አዲሽናል ገቢ ጀነሬት የሚያደርግበት ሴልሱንም ግሮዝ የሚያመጣበት ከፕሮፊትም ዋይዝ ክለብ ራሱን ችሎ ወደፊት መንቀሳቀስ እንዲችል ያለመ ነበር። ጥሩ ነው። ከእግር ኳስ ደጋፊዎች ማህበር ጋር ያደረግነው የውል ስምምነቱ ምን ይመስል ነበር? ቤዚካሊ ይሄ ስትራቴጂክ ፓርትነርሺፕ ወይም የውል ስምምነቱ ቤዝ ያደርገው ከእግር ኳስ ደጋፊዎች ማህበሩ ጋር የክለቦችን የማሊያ ሽያጭ፣ የሜምበርሺፕ ክፍያዎችን አዘሴም ታይም ደግሞ የቲኬት ሴልስ፣ በተጨማሪም ደግሞ ሰዎች ወይም ደግሞ ክለቦች ዶኔሽን ፕላትፎርም ያስፈልጋቸዋል። ለምሳሌ ሜዳ መገንባት ቢፈልጉ ማሰባሰብ ይፈልጋሉ። ይሄን ደግሞ ወርልድ ዋይድ ማሰባሰብ የሚችሉበት የዲጂታል ፕላትፎርም አልነበራቸውም። አሁን በዚህ ፓርትነርሺፕ አማካኝነት አሪፍ ፔይ ፔመንቱን ኦርኬስትሬት ያደርጋል። እግር ኳስ ማህበሩ ደግሞ ፕላትፎርም ቢውልድ አድርጓል። በዚህ ፓርትነርሺፕ አማካኝነት ለክለቦች ትልቅ ኮንትሪቢዩሽን ይኖረዋል። አሪፍ ፔይን ከተለያዩ ዘርፎች ጋር በስራ እያየነው ነውና ቀጣይስ ምን እንጠብቅ? አሪፍ ፔይ አሪፍ ፔይ የተለያዩ ዘርፎች ላይ ኢንቮልቭ ያደርጋል። ዋናው አላማ የዲጂታል ኢትዮጵያ 2025 ግብን እውን ማድረግ ነው። ከዚህ አኳያ የእግር ኳስ ዘርፉ ላይ ገብተናል። አትሌቲክሱ ላይ አፕካሚንግ በሚመጡት ኢቨንቶች ላይ የምታዩት ይሆናል። ከዛ ባለፈ ደግሞ የተለያዩ ሴክተሮችን እየነካን ነው። ዋናው አላማችን እነዚህን ዘርፎችን አድሬስ በማድረግ ዲጂታይዜሽን ግቡን ማፋጠን ነውና ጎይንግ ፎርዋርድ የምናይ ይሆናል። በዚህ አኳያ ጥያቄን ጨርሻለሁ። እንግዲህ መጪው በዓል ስለሆነ እንኳን አደረሳችሁ መልእክት ማስተላለፍ የምትፈልገው ካለ እድል ስጥህ። እንኳን አደረሳችሁ። በአሪፍ ፔይ የተለያዩ የዲጂታል ፕላትፎርሞች በመጠቀም የተለያዩ መርቸንት ፕሪሚሲስ በፖስ በፔመንት ጌትዌይ በኪዋሮቻችን በመጠቀም በአሪፍ ፔይ ይገበያዩ። እናመሰግናለን። አመሰግናለሁ። በመጀመሪያ ስምህንና የስራ ድርሻህን አስታውቀኝ። ደነቀው በሪውን እባላለሁ። የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት ሰብሳቢ ነኝ። እንዴት ነበረ የፊርማ ስነ ስርዓቱ? በጣም ደስ ይላል አይደል? አንቺም ወደሽዋል? አዎ፣ ደም እንደተነገረው አሪፍ ፔይ አሪፍ ቦታ ነው የመጣው። አሪፍ ፔይ አሪፍ ቦታ። በምን መልኩ ነው በቀጣይ አብራችሁ ለመስራት ያሰባችሁት? ያው እኛ የደጋፊዎች ጥምረት ዋና ዓላማው ምንድነው? በኢትዮጵያ እግር ኳስ ውስጥ ስፖርታዊ ጨዋነትን ማስፈን ነው። እግር ኳስ ቋንቋ ብቻ እንደግፋለን። እግር ኳስ ከፖለቲካ ከዘር ከሃይማኖት ነፃ ነው። እግር ኳስ የራሱ ቋንቋ አለው የሚል ነው እና ከዚህ ሁለተኛው ደግሞ ደጋፊ ማህበራት ያው ደጋፊ ማህበር ማለት ክለቦቻቸውም ይደግፉ ለምን ድጋፍ ለምን በገንዘብ። ስለዚህ አሪፍ ፔይ ደግሞ የገንዘብ አስተላላፊ ድርጅት ነው። ስለዚህ ደጋፊ ምን ይደግፋል? አንደኛ የደጋፊ ማህበር አባል በመሆን፣ ሁለተኛ ማሊያ በመሸጥ፣ አንዳንድ ጊዜ ቲኬት በመቁረጥ ክለቡን ይደግፋል።
ስለዚህ እስካሁን ስንሰራበት የነበረው የሁላችንም የ18ታችን ክለብ ማኑዋል አሰራር ነበር። ስለዚህ ይሄን የደጋፊ ምዝገባውን የማላ ሽያጩን የትኬት ምናምን እሱን በሙሉ ዲጂታል የሚያደርግ ስምምነት ነው የተፈራረመው ማለት ነው። ጥሩ እንግዲህ የተለያዩ ካምፓኒዎች አሉ ልክ እንደዚህ የሚሰሩ ግን አሪፍ ፔይ ለምን መረጣችሁ? ምርጫችሁ እንዴት አደረጋችሁ? በመጀመሪያ ደረጃ መደነቅ ያለበት አሪፍ ፔይ ለምንድን ነው የሚደነቀው? ያው ኢትዮጵያ እግር ኳስ አንዳንድ ሚዲያዎች የተወሰነ ነገር አቢዩዝድ ሆኗል። እግር ኳስ የረብሻ የምን ማለት በኔጌቲቭ ነው እና አሪፍ ፔይ መጀመሪያ ደረጃ ይሄ ውሸት ነው። እግር ኳስ ውስጥ ብዙ በጎ ነገሮች አሉ። ቅድም እንዳልኩሽ እግር ኳስ የሰላም ምናምን የፍቅር ምንድን ነው ያው ዓለምን አንድ የሚያደርግ ነው እግር ኳስ። የማናውቃቸውን አርሰናል፣ ቼልሲ እንደግፋለን አይደል? በፍቅር ነው እንደግፋቸው። ስለዚህ ይሄን ነው ብሎ አምኖ ወደ ኢትዮጵያ እግር ኳስ መምጣቱ በጣም ትልቅ ነገር ነው አሪፍ ፔይ። ስለዚህ እኛም አሁን ከነሱ ጋር ይሄንን የመረጥንበት ምክንያት የተለያየ እንደ ሶፍትዌር ካበለጸግን በኋላ ለኛ አመቺ የሆነ ፕላትፎርም የትኛው ነው ብለን አሰስመንት ሰርተናል። የተለያየ ድርጅቶች ጋር አሰስመንት ስናደርግ አሪፍ ፔይ ባቀረብነው ኦልሞስት አንድ ሳምንት ከሁለት ሳምንት በኋላ ወዲያው ነው ፈጣን መልስ የሰጠን። ስለዚህ ፈጣን መልስ ሰጠን። ስለዚህ ፕላትፎርሙንም አይተነዋል። በጣም ጥሩ ነው። ሀገር ውስጥም ሆነ ሀገር ውጭም በቀላሉ ሰዎች የትም ቦታ ሆነው መታወቂያ ለክለቦቻቸው ማውጣት ይችላሉ። ሰዎች የትም ቦታ ሆነው ምንድነው የማሊያ መግዛት ይችላሉ፣ ድጋፍ ማድረግ ይችላሉ። ይሄን ነበር ከዚህ በፊት የኛ ችግራችን። ከዛ በላይ የሚሰበሰቡ ብሮች፣ ገንዘቦች ለክለቦች ገቢ የሚሆኑ ግልጸኝነት አለው፣ ተጠያቂነት ያለው መረጃ የሚሰጥ በተለይ ለደጋፊዎቻችን። ለምሳሌ ፋሲል ከነማ ምን ያክል ሰበሰበ በደጋፊ፣ ወላይታ ዲቻ ምን ያክል ሰበሰበ፣ ግልጽነት የሆነው ዳሽቦርድ አለው ምን አለው። ስለዚህ አሪፍ ፔይን የመረጥንበት ምክንያት ይሄ ነው። በጣም ጥሩ እንግዲህ በዓል ነው መጪውና ምናልባት እንኳን አደረሳችሁ ማለት መልእክት ማስተላለፍ ከፈለክ እድል ስጥ። መጀመሪያ ለቤተሰቦቼ፣ ለመላው የፋሲል ከነማ ደጋፊ፣ ለመላው የኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊ ገንዘቡን፣ እውቀቱን፣ ጊዜውን ሰጥቶ በዚህ ባላደገ እግር ኳስ በየቦታው በየክፍለ ሀገሩ እየተንከራተተ የሚደግፍ የኢትዮጵያ እንቁ ደጋፊዎች በሙሉ እንኳን አደረሳችሁ። ተባብረን ከሰራን የኢትዮጵያን እግር ኳስ ማንለውጥበት ምክንያት የለም። የዚህ የእግር ኳሱ ማነቆ ችግር መፍትሄ ማምጣት የምንችለው ልክ እንደዚህ በማህበር ተደራጅተን ስንሰራ ነው። ስለዚህ ለነሱ በተለይ ለኢትዮጵያ እግር ኳስ ደጋፊዎች በጣም ብዙ ዋጋ የከፈሉ ሰዎች አሉ። እስከ ሞት ድረስ ነው የሚደግፉት የኢትዮጵያ ፕሪሚየር ሊግ። ብዙ ሰው ያው የውጭ ነው የሚከታተለው። እኛና ደጋፊዎቻችን የኢትዮጵያ ፕሪሚየር ሊግ ደጋፊዎች ግን የኢትዮጵያ እግር ኳስ ዝቅ ቢልም ብሔራዊ ቡድናችን ቢሸነፍም ክለቦቻችን ችግር ውስጥ ቢሆንም የተለያየ የክለቦቻችን አሰራር ቢያበሳጨንም ቢሆንም ክለቦቻችን በፍቅር እንደግፋለን እንወዳለንና ለነዚህ ለኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች በሙሉ እንኳን አደረሳችሁ። አመሰግናለሁ። መልካም የስራ ጊዜ። እሺ እንግዲህ ተመልካቾቻችን ዛሬ በቅዳሜ ገበያ ፕሮግራማችን በስቴዲየም አሪፍ ፔይና እንዲሁም ደግሞ የኢትዮጵያ ፕሪሚየር ሊግ የደጋፊዎች ማህበር ያደረጉትን ስምምነት ለመዳስ ሞክረናል። እንግዲህ ከቀሪ የአዲስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።